በጣም ነው የምታሳዝን። እውነት ለመነጋገር በሷ የደረሰ በማንም ላይ አይድረስ። ሁላችንም ግን ካልተጠነቀቅም በሷ ላይ የደረሰው ነገ በእኛ ላይ ላለመድረሱ ምንም ማረጋገጫ የለንም። ብዙ ጊዜ ተጠንቀቁ፣ ተሰው ተማሩ ሲባል የኛ ሰው ግን ከሰው አይማርም ማለት ነው። በእህታችን ላይ ምንድን ነው የደረሰባት ሙሉ ዝርዝሩን ይዤላችሁ መጥቻለሁ። የትም እንዳትሄዱ አድምጣችሁ እናንተም ከእሷ መማር አለባችሁ። ትልቅ ትምህርት ወስዳችሁ በእሷ ላይ እየደረሰ በማንም ሰው ላይ እንዳይደርስ ሼር ላይክ እያደረጋችሁ ባካችሁ። ላይክ የማታደርጉበት ችግራችሁ ግን ምንድን ነው? ኧረ ላይክ አድርጉ፣ ለሁሉም ይድረስ። ይህም መልእክት ለሁሉም እንዲደርስ ላይክ አድርጉት እስቲ ሁላችሁ ማለት ነው። ለምንድን ነው ግን የኔ ብጤ ድሃዎች እንዲረዱ ወይንም ደግሞ ችግር እንዳይደርስባቸው የበኩላችሁን የማትከላከሉት ለምን እንደሆነ አላቅም። ላይክ ማድረግ በራሱ ትልቅ መከላከል ነውና ላይክ እያደረጋችሁ ጀምሩ ትላለሁኝ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ዝት ትርፍ ይበልልኝ። ምክንያቱም ከምንም ነገር በላይ ሁሌም እንደምላችሁ ሰላም ይቀድማል። ሰላም ከሌለ ውስጣችሁ ሰላም ካልሆነ ሁሉም ነገር ከንቱ ነው እና ሰላማችሁ ይብዛ ነው የምላችሁ በመጀመሪያ ደረጃ። ሲቀጥል እንግዲህ እህታችን መግቢያው ላይ እያስገባሁላችሁ እጅግ በጣም የምታሳዝን በጣም አንጀት የምትበላ የሀዘኗ ጥልቀት ባትናገረው ራሱ በአይኗ የሚታይ አይኗ እንግዲህ ሊፈርጥ ደርሷል። በጣም ከማልቀሷ የተነሳ ማለት ነው። ዙሪያውን ድብድብ ብሎ በርበሬ መስሎ እንበዋ ዝም ብሎ ነው ከአይኗ እርግፍ እርግፍ የሚለው ማለት ነው። በሷ ላይ የደረሰው ነገር እውነት ለመነጋገር ያሳዝናል። 13 ዓመት ሙሉ የሰራችበት ብሯ ውሃ ነው የበላው። በቃ ብላችሁ ይሻላል፣ ውሃ በላው በቃ። በጣም ነው የምታሳዝነው። ምንድን ነው የተፈጠረው? በእህታችን ላይ የተፈጠረው ነገር በጣም ብዙ ጊዜ ሰምተነዋል። እውነት ለመነጋገር ብዙ እህቶቻችን በእኔ ላይ እንደደረሰ ታኔ ተማሩ፣ በእኔ ደረሰ፣ በእኔ ደረሰ ብዙ ጊዜ ሲሉ ሰምተነዋል። ነገር ግን የእሷን እስቲ ልንገራችሁ። በእሷ ላይ የደረሰው ነገር እንግዲህ 13 ዓመት ሙሉ አረብ ሀገር ስትሰራ አግብታ ነበር ወደ አረብ ሀገር የሄደችው። ባልየው እየደወለ እንግዲህ አይዞሽ በርቺ፣ ነገ ራሳችን ኑሮ እንኖራለን፣ ነገ ልጆች ወልደን ቤተሰብ መስርተን አብረን እንኖራለን፣ ዛሬ መኪና ገዛሁ፣ ዛሬ ቤት ገዛሁልሽ፣ እንደዚህ አይነት ቤት ሰርቻለሁ እያለ ፎቶ እያነሳ ይልክላታል። እሷም እንግዲህ ያንን ቤትና መኪና እያየች በቃ ህልሟ ወደፊት እየሰነቀች ስትሰራ 13 ዓመት ሆኗት ጊዜው ደርሶ ወደ ሀገሯ ስትመለስ የገጠማት ነገር እጅግ በጣም ልብ ይሰብራል፣ በጣምም ያሳዝናል። በእሷ ላይ እየደረሰ አይድረስ። በቆሟ ራሱ እየተራመደች ማልቀሷም ትልቅ ነገር ነው። ጀግና ናት ለእኔ፣ ጀግና ናት ለእኔ እውነት ለመነጋገር። ምክንያቱም እኔ ምናልባት በሷ ቦታ ብሆን ምን እንደማድረግ አላውቅም። ባይኖራችሁ ምንም ነገር እኮ ምንም ማለት አይደለም። ነገር ተስፋ አድርጋችሁ የለም ስትባሉ ሞት ነው። በቃ በጣም ከባድ ነው በሷ ላይ የደረሰው ነገር እና ምንድን ነው የሆነችው እንግዲህ እዚያ ሲደርስ ባለቤቷ ቤት ምናምን ለተነበረ ሁሉም ነገር ውሸት ነው። ኦልሬዲ እሱ ሌላ ትዳር ይዞ ልጅ ወልዶ ነው የጠበቃት ማለት ነው። የ13 ዓመት የሰራችበትም ምንም አይነት ንብረት ምንም አይነት ነገር 5 ሳንቲም የላትም ሀገሯ ስትገባ። እሱ ከሌላ ወልዶ ኑሮን እየኖረ ነው። አገር ቤት ስትሄድ እንግዲህ እንደማያውቃት አይነት ነገር ነው የሆነው ማለት ነው። እውነት እኔ ምን እንደምራሱ አላውቅም። ብዙ ጊዜ ይነገራል እህቶቻችን፣ በእኔ የደረሰ በእናንተ ድረስ፣ ከኔ ተማሩ፣ ባሌ እንዲህ አደረገኝ፣ ፍቅረኛ እንደዚህ አደረገኝ እያሉ ብዙ ጊዜ ይናገራሉ። እኛ ግን አንማርም። ምክንያቱም የእንትና ፍቅረኛና የኔ ፍቅረኛ አንድ አይነት አይደለም ብለን ነው የምናስበው። ሁል ጊዜ የኛ ፍቅረኛ ከሌሎቹ ሰዎች የተለየ ነው። መልአክ ነው፣ ደግ ነው፣ እማይሳሳት ነው፣ እማይዋሽ ነው። የሚናገረው ሁሉ ትክክል ይመስለናል ብዙ ጊዜ ማለት ነው። ስለዚህ የሁሉም ሰው አንድ አይነት አይደለም በሚል ሁላችንም የየራሳችን አስተሳሰብ አለን በሚል ሁሉም ሰው ክፉ አይደለም በሚል ሰው ይሸወዳል። ለምንድን ነው ከሰው የተወሰነ ነገር ትምህርት የማይወስደው? ለምንድን ነው ሁሉ አመት እየሰራች ለሱ መላክ ነበረባት ወይ? የሆነው ሆኗል። የሷን እንግዲህ ልንወቅሳት አይደለም። ነገር ግን ረጅም አመት እየሰራችሁ ቤትም ተገዛ መኪናም ተገዛ። አሁንም ተስፋ እያደረጋችሁ እየለፋችሁ እየጣራችሁ የምትልኩ ሰዎች የሆነ ነገር ቋጠር ማድረጋችሁን ልመዱበት ማለት ነው። እንኳን አይደለም የራሳችሁን ገንዘብ እኮ ገንዘብ በየትኛውም ጊዜ ከየትም ሆነ ከየት እንደው ስራ እንኳን ባይኖራችሁ ገንዘብ ካገኛችሁ እኮ መያዝ ግድ ነው በነገራችን ላይ ማለት ነው እንጂ ያለነውን ሁሉ እያሟጠጥን መላክ መጨረሻ የሚያመጣብንን ነገር አናውቅም። እና አንዳንድ ጊዜ ቤተሰብን ቢበላው ምንም ማለት አይደለም። እውነት ምንም ማለት አይደለም። ቤተሰብ ነው። በቃ በልቶ ራሱ ቢክዳችሁ ይካዳችሁ። ግን የወደዳችሁ ሰው አምናችሁት ማመን ቀላል ነገር አይደለም። እምነትን የሚያክል ነገር ጥላችሁበት
እሱ ግን ብልጣ ብልጥ አራዳ ሆኖ እንደዚህ ቅርጥፍ አድርጎ ሲበላችሁ እጅግ በጣም ነው የሚያሳዝነው። በጣምም ነው ልብ የሚሰብረው። በዚች የታችን ላይ የደረሰው ነገር እውነት ከቃል በላይ ነው። ግን ጀግና ናት። በጣም ነው ያደነኳት። እንደዚህ ቆማ መንቀሳቀሷ ራሱ መሄዷ ራሱ በጣም ነው ያደነኳት። ምክንያቱም ከዚህ እህታችን በፊት ብዙ ታሪክ ሰምተናል። አንዲት እህታችን አሁን አዲስ አበባ ላይ ቤቷ ሲፈርስባት ምን ታድርግ? በጣም ግራ ሲገባት ወደዚያም ወደዚህም አላለችም። እዚያው የፈረሰው ቤቷ ላይ ነው ራሷን አጥፍታ የተገኘችው ማለት ነው። ምክንያቱም ተስፋ የሰራችው ነገር እንደገና ወደ ዜሮ ሲባዛባት ምን ማድረግ ነበረባት? ተስፋ ስትቆርጥ ያደረገችው ነገር ይህንን ነው። ብዙ ታሪክ ሰምተናል። አንዲት እህታችንም እንግዲህ የቅርብ ጊዜ ትዝታችን ናት። የቡታጅራ ልጅ ናት። ከ8 ዓመት በኋላ ከአረብ ሀገር ስትመለስ እናቷና ወንድሟ አብረው በመተባበር ያላትን ነገር በሙሉ ሲከዷት እንግዲህ ያው ትክክል አይደለችም፣ አእምሯ በሽተኛ ነው ብለው ወደ ጸበል ወስዷታል። እሷም እንግዲህ እዚያ እውነትም አእምሯንም ስታ ስለነበረ ወደ ራሷ ስትመለስ አመት ከምናምን ቆይታ እንደገና ራሷን ስታገኘው ያንን ነገር ስታቅ በቃ ምንም ማድረግ አልችልም በሚል ራሷን ማጥፋቷን የተሰማ። የእሷ ነገር ግን በጣም ጥያቄ ሆነብኝ። ችግሯን ታስራ ነው ራሷን አጥፍታ ተገኘች የተባለው። ብቻ ፈጣሪ ወቀው እውነታውን። ነገር ግን እንደዚያ ተብሎ ነው ወሬው የደረሰው መረጃ ወደኛ እና ብዙ ሰዎችን እንሰማለን። አንዲት እህታችንን በቅርቡ ነው ዝግረኛው ሚዲያ ላይ እየቀረበችው። የእሷም ታሪክ በጣም ነው የሚያሳዝነው። እንደዚሁ እየሰራች አገር ቤትም ከሄደች በኋላ ከወለደች በኋላ ከክፍለ ሀገር ከምትኖርበት ሀገር ጀበና፣ የተለያዩ ነገሮችን ሸክላ ስራዎችን እያመጣች ለባሏ ታቀርብለታለች። እሱም ደግሞ ሱቅ ከፍታለት እዚያ ውስጥ ነበር ሽጥ የነበረው። ብዙ ነገር ታግዘዋለች። እንደዚያ እየሸጠ ግን እሱ ሌላ ትዳር መስርቶ በላዋ ላይ ከሌላ ሴት ጋር ነው ይኖር የነበረው ማለት ነው። ለልጄ ቁርአን ማስቀራት ፈልጌ የምከፍለው ነገር ቸገረኝ ያለችው እሷ ራሱ ማለት ስንት ዓመት አረብ ሀገር ስትለፋ ቆይታ ያው በባሏ ተቀምጣ አስባችሁታል። ሴቱ ይነገረዋል። የፍቅር ልባችሁን ያሸፍቷችኋል። እናንተ ፍቅር የምትሉ ታው ተቆጠቡ። እውነት የፍቅር ወረርሽኝ ገብቶባችኋል እናንተ ጋር ማለት ነው። የዝርፍ ይቅርታ አድርጉልኝ የተወጋ ይሆን ብያለሁ ማለት ነው። ምክንያቱም ይሄ እኛ ከሰው ጋር ስለማንገናኝ ሰው ብዙ ስለማናወራ የሆነ ሰው የሚያወራልን ነገር ትክክል ነው የሚመስለን እናምናለን። ገብቷችኋል። ነገር ግን አሁን ላይ እወድሻለሁ፣ አፈቅርሻለሁ ምናምን መባል እንደ እግዚአብሔር ሰላምታ ነው። እኛ በሀገራችን አሁን ማንም ይሁን ማን መንገድ ላይ ስታገኙት በተወለድኩበት ሰፈር እንዴት አደርግ፣ እግዚአብሔር ይመስገን፣ እንዴት ዋልሽ፣ እንዴት አመሸሽ ግዴታ ነው። አሁን አዲስ አበባ ምናምን እንደ እየተጋፋተራችሁ ትሄዳላችሁ እንጂ ሰላምታ ምናምን የለም። በእኛ ሀገር ግን ገበያም ወጣችሁ የትም ቦታ ሄዳችሁ ሰውየውን አወቃችሁት አላወቃችሁት ሰላም ሳታቀርቡ በጭራሽ መተላለፍ የለም። ገብቷችኋል። አሁንም ፍቅርም እንደዚህ ሆኗል። የሆነ ጊዜ ተገናኝታችሁ እወድሻለሁ እንደዚህ ነው ምናምን ኖርማል ሆኗል። እኛ ደግሞ በተለይ ደግሞ ከክፍለ ሀገር መተን ምናምን ነገር እንደዚህ የሚሉን ነገር እውነት ሊመስለን ይችላል፣ ሊያሳምነን ይችላል እና እንሸወዳለን፣ እንታለላለን። መጨረሻችን እንባ ለቅሶ። ልንባና ለቅሶ ደግሞ ምንም አይመልስም። ራስን የሆነ ጉዳት ከደረሰ በኋላ ድንጋይ ብትነክሱ የሚመጣ ለውጥ አለ? ምንም የሚመጣ ለውጥ የለም። ራሳችሁን ትጎዳላችሁ፣ ጥርሳችሁ ይሰባበራል እንጂ የሚመጣ ነገር የለምና በመጀመሪያ ደረጃ እግዚአብሔር ከእንደነዚህ አይነት አስመሳይ ሰዎች ይሰውረን። አሁን ላይ ሰው ሁሉ አስመሳይ ነው። ጥላ ማይታመን ነው በዚህ ሰዓት ማለት ነው። የራስ ጥላ እንኳ አይደለም ሌላ ሰውና እግዚአብሔር ይጠብቀን። ሲቀጥል ግን ራሳችን መጠንቀቅ አለብን ብዬ አስባለሁኝ። የሆነ የራሳችን ሰው በቅርብ አስቀምጠን ያን ነገር የሚከታተልልን ሰው ያስፈልጋል ብዬ አስባለሁ። አንዳንድ ሰዎች ግን ልባቸው ከሸፈተ፣ በተለይ የሴት ልብ ከሸፈተ አይመለስም። ብዙ ማቃቸው ሰዎች አሉ። ታው እንደዚህ አታርጉ፣ ገሌ እኮ እንደዚህ እያደረገ ነው ሲባል አረ በጭራሽ ባላቸው ጋር ይደውላሉ፣ በሌላ በጎን ማለት ነው። ያ ባልዮ ደግሞ አረ በጭራሽ ይህ የሚወራው ነገር ከእውነት የራቀ ውሸት ነው። እኔ አንድ ማቀው ታሪክ አለ። ምንድነው ዘመዶቿ ቤተሰቦቿ ታይ ባለቤትሽ እኮ ሌላ ሴት አግብቷል፣ ታይ ባክሽ ብር አትላኪ ሲሏት ለሱ ትደውልለታለች በጎን። ለሱ ስደውልለት እሱ ደግሞ ሰራተኛ ናት፣ ምንም የሰው ወሬ አትስሚ፣ አላገባሁም ይላታል። እውነትም ልጅቷም እንደ ሰራተኛ ነበር አሉ በፊት የገባችው። ከዛም በኋላ እንደዚያ እያሏ ሲጨቀጭቋት አላምንም ብላ እሱን አምና ከስንት ዓመት በኋላ ወደ ሀገሯ ስትመለስ ልጅቷ ቤት ያለችው ሚስትዮ የ8 ወር ህፃን ልጅ ታቀፋን ያገኘቻት ማለት ነው። የሚገርማችሁ ነገር ቀስሟ ስብር ብሎ ቤተሰቡ ጋር እንኳን ዛትሄድ ወደ መጣችበት ተመልሳ ሄደቻል፣ ወደ መጣችበት ሀገር። ገብቷችኋል። ብዙ ታሪኮች ፈጣሪ አምላክ ሰርቶ መና ከመሆን ይሰውረን። አንዲት እህታችን እንደዚሁ ስንት ዓመት ሙሉ በሰራችበት ብር አገሯ ገብታ እልል ያለ ሰርግ
እስከ ሰርጉ እስከነመርሱ በደንብ አገር ድብልቅልቅ ተደርጎ ተደግሶ ባረገዘች በ8ኛ ወሯ ሰውየው ባለትዳርና የሁለት ልጆች አባት ሆኖ ተገኘ። በቃ ከዚህ በኋላ አልፈልግሽም ያላት ፎቶ ምኑ በቃ ምን ልበላችሁ፣ ያኔ የተደረገው የሰርጉ ሁኔታ ብቻ በጣም ከባድ ነው። አስባችሁታል? ግን አረታውነት ሰው የሆነ እኮ የያዘውን ይዞ ነው የሚያለቅ። እና ጓደኞች፣ ቤተሰቦች ያው ምን ለማለት እንደፈለግኩ ተረታችሁኛል ብዬ አስባለሁ። የመጨረሻ ነው የምታሳዝነው። ብዙ እህቶቻችን ያሳዝናሉ። አረብ ሀገር ላይ ስንትና ስንት ነገር መስዋዕት ከፍሎ በስተመጨረሻ ውጤቱ እንደዚህ ሲሆን በጣም ነው የሚያሳዝነው፣ በጣም። ስለዚህ ሁሉም ነገር በልክ ሲሆን ነው የሚያምረው። የማንኛችንም ሃይማኖት ቢሆን እንደዚህ የማድረግ ትዕዛዝ የለውም ብዬ አስባለሁኝ። ለወንድ በልኩ መሆን አለበት ሁሉም ነገር። የሆነ ነገር ለራሳችሁ ያዝ ማድረግ አለባችሁ። ብቻ እግዚአብሔር ይጠብቀን። አንዳንድ ጊዜ እኮ በእውነት ትክክል እኮ ናት። እየሰራሁ ነው፣ መኪና እየገዛሁ ነው፣ ቤት እየገዛሁ ነው እያላት ስህተት የለባትም። ግን ኧረ በጣም ከባድ ነው። የወሽመጤ ሚስት በጣም ጀግና ነበረች። በሷ ስም ሐውልት መተከል ነበረበት ብዬ አስባለሁ። ለአረብ ሀገር ሴቶች በሙሉ የእሷ ልጅ አስተሳሰቧ በሙሉ እኔ ሳስባት በጣም ግርም ነው የምትለኝ። በጣም ምሁር ነች። ገብቷቸዋል። 200 ሺህ ብሩን እኮ ብሰጠው ማለች ባጃጁን ገዝቶ እንደማይሰራበት አምናለሁኝ። እኔን እንደዚህ ክፉ ለማስባል ነው እንጂ እኔን እንደዚህ ተጠያቂነት ለማድረግ ነው እንጂ አይሰራበትም። ገብቷቸዋል። እኔ ሀገሬ ስመጣ ገዝቼልህ አብረን እንሰራለን እንጂ እዚህ ከሆኜ 200 ሺህ ብር አልክም። ምን ያህል ጀግና እንደሆነች ግን አካልፈው እሷን ስህተተኛ ለማድረግ ችኮል አደረጉ። ይሄ ሁሉ ሰው በሚበላበት ይሄ ሁሉ ሰው እንዲህ እየደከመ ዜሮ ሲሆን ግን ማንም ሰው ድምፅ አይሆንም። ማንም ሰው ፍትህ አይጠይቅም። ማንም ሰው የበላውን ሰው ሄዱ አይጠይቅም። የወሽመጤ ሚስት ግን በወቅቱ እውነት ለመነጋገር አንዳንድ ጊዜ ጆከርም ቢሆን ከሀቢባ ጋር የነበራቸው ግጭት ስለነበረ ያችን ነገር አንስቶ ጀግና ለመባል ነው እንጂ ለእነሱ አስበው አይደለም። እና የእሷ ልጅ በጣም ጠንካራ ነች። ብዙ ሰው የሷን አርአያ መከተል አለበት ብዬ አስባለሁ። እንደኔ ለእኔ ጀግናዬ ነች። በጣም አስተሳሰቧ በጣም ነው የገረመኝ። መሸለም ነበረባት። እንደ አገር አቀፍ ሁላችንም ተደራጅተን ነበር። ለሷ ግን በሰዓቱ ስህተት ሳሰራ ስህተት እንደሰራች አይነት ነገር ተደርጎ የሆነው ነገር በሙሉ በጣም ነው የሚያሳዝነው። አሁን እቺ ልጅ ይሄንን ሁሉ አመሰራች ባሌ ነው ብላ ይሄው ዜሮ ሆነች። ሁሉ በጣም ብዙ ሴቶች እንደዚህ ዜሮ እየሆኑ ያሉ አሉ። ማን ነው ለነሱ የቆመ ያለው? እንደዚህ ሲያለቅሱ ራሳቸውን ሲያጠፉ ማን ነው እየቆመ ያለው? አንድ ሴት ምሳሌ ብትገኝ እሷንም ደግሞ ስህተተኛ ነች፣ ጥፋተኛ ነች ተብላ ተወቀጠች። ኧረ ብቻ በጣም ከባድ ነው እውነት። ውይ ኢትዮጵያ ውስጥ ግን ሰው ይወጣላችሁ ተብለናል እንዴ? አንድ ጀግና ሴት ብትገኝ ጥፋተኛ ነች ለማለት እሷን በአደባባይ ሊመሰክሩባት ያልተሰበሰበ ሰው የለም። እስቲ ሁላችሁም እንዴት ነው የምታዩት ግን የእሷን ነገር ማለት ነው? እኔ ልጇ ትክክለኛ ጨዋ ልጅ ሊሆን ይችላል፣ ሰርቶ የሚለወጥ ወይንም ደግሞ ትክክለኛ ባል ሊሆን ይችላል። እንደነዚህ አይነት ሌባ ሞሽላቃ ባለበት ሀገር ግን ትክክለኛው ሰው እንዴት ተለይቶ ይገኛል? ታዲያ እንደዚች አይነት ጠንካራ ሴት ቢኖር ሁሉም ገንዘቡን ቢስ ይሄ ሁሉ ሰው ለፍቶ ባላለቀሰ ነበረ። እኔ ለዚህ ነው እሷን እንጂ ባሏን ትደግፍ ከባሏ ጎና ትቁም አይደለም። ተረዱኛላችሁ ብዬ አስባለሁ። ግን በሰዓቱ የወሰነችው ውሳኔ ትክክል ነበረ። በጣም አስተዋይና ብልጥ የሆነች ልጅ ነች። የሰውንም አልፈለገችም፣ የራሷንም አልሰጠችም። ገብቷቸዋል። የክብር ዶክተሪት ሊሰጣት ይገባ ነበረ። ስሟ ከፍ ማለት ነበረበት፣ መሸለም ነበረባት። ይሄን የእሷ እንደዚያ ሆና ቢሆን ኖሮ ሌሎች አሁንም ቢሆኑ ከኋላ የሚመጡ ይድናሉ ብዬ አስባለሁ። ለማንኛውም ያሳዝናል። እኔም በምክር እዚህ እንጥሌ ሊወርድ ደርሷል። እናንተም አልሰማ ብላችሁኛል። እኔ ምን እንደማደርግ ግራ ግብትን ያለኝ የእውነት። እባካችሁ ውስጥ ልብ ግዙ። ፍቅር የምትሉትን ነገር ትንሽ ቀነስ አድርጉት። እናንተ ይወደዳችሁት ሁሉ ይወዳችኋል ማለት አይደለም። እንዴት አድርጌ እንደማስረዳችሁ አላውቅም። ብቻ ግራ ግብትን ያለ። ብቻ ከእንደዚህ አይነት ሰው ይሰውራችሁ፣ ካስመሳይ ሰው ይሰውራችሁ። ወደ እናንተ ሜሴጅ ሲልክ ቦይስ ሲያደርግ ኮኔክሽን ኤረር ይበለው፣ ወደ እናንተ አይድረስ የሱ ሜሴጅ። ከእንደዚህ አይነት አስመሳይ ሰው ጋር ቶሎ የምትጣሉ ያድርግላችሁ። ወዲያው ተጣልታችሁ የሚቆርጥላችሁ ያ ሰው ብላችሁ የሚያንገሸግሻችሁ ያድርጋችሁ። ከእንደዚህ አይነት ሰው ጋር መቆየት ምንም ጥቅም የለውምና ፈጣሪ በጊዜ ነጣጥላችሁ እላችኋለሁ። ለማንኛውም በድጋሚ እስከምንገናኝ እንግዲህ የዛሬ ቪዲዮ ይህን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። ቻው።